አደይ የመደፈር ሙከራ ሊደርስባት ነበር። ነገር ግን እንደ አጋጣሚ ይሆንና ዴቭ ወደዛ ክላስ ተይዞ ይገባል። አደይ ወደ ታገተችበት ያ አለሌ ነው ማን የሚባለው ወስላታ እንግዲህ አደይን ጉድ ሊሰራ ሲል ተርፋለች። ለዛሬው ተርፋለች። የነገውን ባናቅም ጫኔ የተባለው ግለሰብ እንደ አጋጣሚ ዴቭን ይዝና ወደ አደይ ወደ ታሰረችበትና ወደ ታገተችበት ክፍል ይዞት ይገባል። በዚህም እንግዲህ ስራውን መስራት አልቻለም ማለት ነው። አደይም ዴቭን እንዳየችው ዴቭ ለምን መጣህ የሚል ጥያቄ ነበር የጠየቀችው። አይዞሽ በቃ እኔ በማንኛውም አጋጣሚ ከጎንሽ ነኝ ይላታል። የአደይ አባትም ጫጫታቸውን ሰምተው ወደ ውስጥ በገባ ጊዜ ይህ ደግሞ ወጠጤ ማን ነው እንዴት መጣ የሚል ጥያቄም ጠይቆታል። ጫኔም እንግዲህ ወጣ ስል እዛ ጋር በበሩ ጋር ቆሞ ነበርና አንገቱን ብዬ አመጣሁት ብሎታል። በቃ በደንብ ቅጥቅጥ አድርጋችሁ ደብድቡት የሚል ትዕዛዝም ሰጥቷቸዋል። ጫኔም በቻለው አቅም እንግዲህ ቀጥቅጦታል ማለት ይቻላል ዴቭን። እንዲሁም ዴቭ የአደይን አባት ካየው በኋላ የአደይ አባት አሁን እኮ አደይ በጣም ትልቅ ልጅ ነች፣ ከ18 ዓመት በላይ ነች፣ በራሷን መወሰን የምትችል ልጅ ነች። እንዴት ነው አሁን ትልቅ ሰው እንደዚህ አስሮ መቀጥቀጡ ምን ማለት ነው? እንደዚህ አያድርጉ፣ በህግ ያስቀጣል ሲል እንግዲህ ፖሊስና ህግ ሲያነሳበት ደግሞ አንተ ማነኝ አልክ? የትኛው ጠበቃ ነህ? የሚል ጥያቄም ተጠይቋል። ህግ ያለበት ሀገር ነው እናስይዛለን እያለ ቢያስፈራራውም አንተ ደግሞ ማንና የምታስፈራራኝ? ልጅ ናት፣ አያገባም፣ መብቴ ነው እንደፈለግኩ ማድረግ ብሎታል። ልጅ ብትሆንም እንደዚህ ማሰቃየቱ ተገቢ አይደለም እያለ የመከረው ነው ዴቭ። የአደይ አባት ቁጣውን ደግሞ አበስሯል። ለካ ከዚህ ወጠጤ ጋር የጀመርሽው ነገር ስላለ ነው አላገባም ምናምን የምትይኝ ብሏታል አደይን። አደይ ካሁን በኋላ ዴቭ ከታየ በኋላ የባሰ ችግር ውስጥ ትገባ ይሆናል ብዬ አስባለሁ። እኔ በበኩሌ አባቷ ይባስ ብሎ ኃይለኛ እንደሚሆን እርግጥ ነው። አስራቸው አስቀምጡትም ብሎ ትእዛዝ ሰጧቸው ወጥቷል ማለት ነው። በሌላ በኩል ሌላኛው አፍቀሪዋ ዳይመንድ እና እንዲሁም ኪንጎ ዳይመንድ እንደተለመደው ከከተማ ወደ ገጠር እኮ ያለምንም እደይና ያለምንም በቃ በማያገባኝ ነው የመጣሁት ባልመጣው እያለም ይመስላል። ንጉስ አደይን በጣም ስለሚወዳት አሁንም ስለ አደይ እያሰበ ነው። ቆይ ታዲያ የአደይን አባት ካወቅከውና እንደገና ደግሞ አሳድጎ ከሆነ ለምን ሄዳ አታመጣት? የምናስጠፋትና ይዘናት እንሂድ እያለው ነው። ዳይመንድ ግን እየተስማማ አይደለም። ታዲያስ ከዛ ይዤ ጠፍቼ ምን ላድርጋን? በኋላ እኮ ጦሱ ለእኔ ነው የሚተርፈኝ፣ ስለዚህ እንደዚህ ማድረግ አልችልም እያለ እየነገረው ነው። ንጉስ ደግሞ እኔ አደይን በጣም እወዳታለሁ፣ ስለዚህ ማጣት አልችልም እያለው ነው። ታውቃለህ፣ ለመጀመሪያ ጊዜ ወደ ከተማ ሲሄደው ካሹ ጋር ነበር የሄድኩት። ከዛ እናቱ ታመመችና ተመልሶ መጣኔ በዛው ቀረው አንተንም የተዋወቁህ እንደዛ ነው ብሎም የተፈጠረውን ነገር ጓደኝነቱን ያወራለታል። ታዲያ አደይ ስህተት አይደለችም ለምን አታድናትም እያለውም ነበር። ዳይመንድ ግን የፈራ ይመስላል አባቷን። ዳይመንድም ለንጉስ እባክህ ተዋት አደይን፣ አደይ ዴቭን ሳታፈቅረው አቀርም። አሁን አንተ ምን አለ ብላ ነው የምታፈቅረ? ስለዚህ አደይ ብልጥ ናት፣ ሞኝ አይደለችም። በሷ ብዙን ተስፋ ባታደርግ የተሻለ ነው። ዴቭን አይተዋል፣ ከገጠር ወደ ከተማ ከከተማም ወደ ገጠር መጥቷል። እንግዲህ አደይም ብሎ በዚህ ሁኔታ ደግሞ ከአባቷም ሊያድናት ይችላል። አንተ በምን አቅም ነው አደይን ለአግባና የኔ ትሆናለች ብለህ የምታስበው? ምትወድ አይመስለኝም፣ እንድትጎዳ አልፈልግም። በኋላ ደግሞ ስትጎዳ ማየት አልችልም እና ብትጎዳም ለእኔ ነው የሚተርፈኝ እያለ በአደይ ላይ ያለውን ተስፋ እንዲተው የገፋፈው ይገኛል። ኪንጎ ግን ጥሩ ምክር ነው የመከረው፣ ንጉስ የሚቀበል አይመስልም። በሌላ በኩል ኤላና ቤዛ እንግዲህ በእኔ ላይ ያላችሁን እምነት አጣችሁ አይደለ? በእሷ ምክንያት እያለቻቸው ነው። ኤላም ምንም ችግር የለውም እያላት ነው። ኤላም ወይ ደግሞ አንቺ ሂጂና ከእናትሽ ጋር እንዲገናኙ አድርጊ እያላት ነው። እሷ አልሄድም ብላለች። ይህ ሁሉ ጥርጣሬ ያመጣችው መቼም ያቺ ክፉ ለምለም ነች ስትል ለምለምን አንድ ቃል እንዳትናገሪያት በማለትም ዝም አስብሏታል። ከደቂቃዎች በኋላም ለምለም ትመጣለች። ለምለምም እንግዲህ በአሽሙር ነው የተናገረቻት። እኔ የምልሽ ቤዛ ግን ይሄ ሶፋና የቤት የተመቸሽ ይመስልሻል ወይስ ደግሞ ተመችቶሻል? መቼ ነው ከዚህ ቤት የምትሄጂው? የሚል ጥያቄም ጠይቃታለች። ቤዛ እኔ እሄዳለሁ ብዬ አላሰብኩም ብላለች። እንዲሁም ባርኮት እስከሚመጣ ከዚህ ይሆናለሁ የሚል ሀሳብ ሰጥታቸዋለች። ለምለምን በቃ እስኮ እስከሚመጣ ተቆያለች፣ ከዛ ግን ውልቅ በይ ከዚህ ቤት እኔና ኤላ ብቻ ነው መኖር የምንችለው የሚል ሀሳብ ሰጥታለች። ኤላም እንዴ አረቀስ እያልሽ አናግሪያት፣ ስልጣን ከተሰጠሽ እኮ አልተቻልሽም፣ እኔ እኮ እንደዚህ የምናገራት አንቺ እንድታከብርሽ በማለት ነው የሚልም ሀሳቡን ሰጧታል። ኤላ እኔ ከእሷ ጋር የነበረኝን ጉዳይ ጨርሻለሁ፣ የድሮ ነው፣ ስለዚህ የተረጋጋች ናች፣ እስኪ እንደዛ አትሆኝ፣ ባይሆን ያለባት ነገር እስከሚቀንስ እያላት ነው። ለምለም ግን በአንተ በኩል የድሮ ፍቅራችሁ ቢያርቅም በእሷ በኩል ደግሞ አለ የሆነ ነገርም አለ፣ ስለዚህ ምን አለች ትለኛለህ፣ ጠብቀኝ ያን ቀን እያለችው ነው።
ቤዛም መጣችና እስኪ ሻፊልኝ ትላታለች። ለምለም ራስ ሻፊ እያለቻት ነው። እንግዳ ነኝ አላፈላም የሚል ሀሳብ ሰጣታለች። ኤላም አሁን ሻይ ማፍላት አቅቶች ነው ሂጂና ፍይ ይላታል። እኔማ የእሷን ክፋት ለማወቅ ነው እንጂ አያቅተኝም ብላለች። ለምለም እንግዲህ ያው ቆጣ ብላለች። ደስተኛ አይደለችም ማለት ይቻላል። እንዲሁም ጥርጣሬ እያደረባት ነው። በቃ ትወደዋለች፣ ኤላን ትወስድብኛለች የሚል ስጋትም አድሮባታል። አደይ እናትና እንዲሁም ማሹ እነ ኪንጎ ተሰብስበው እንግዲህ ዴቤት ነው ብለውም ጠይቀውታል። ዴቭ ታግቷል ይላታል ማለት ነው። ልዱ ደግሞ እናንተ ውሾች እንዴት ነው ወንድሜ ጥላችሁት የመጣችሁት እያለቻቸው፣ እውነት ነው እንዲህ አሁን ጥላችሁት ትሄዳላችሁ? ጉድ እኮ ነው የእናንተስ ዳይ ምንድን ነው የኪንጎ ነገር? ወንድሜን እፈልጋለሁ ብላ ስትነሳ ልዱም በዚህ ጨለማ ወዴት ነው የምትሄጂው? የጅብ ራት እንዳትወኝ ጅቡ ይበላቸዋል ሲላት፣ እንዴ ጅብ እኮ ሊበላቸው ነው አደይና ወንድሜን የሚል ሀሳብ ነበር የሰጠችው። ብርሃኔም እንደዛ ማለት አይደለም ተረጋጊ፣ በዚህ ድቅድቅ ጨለማ ወዴትም አትሄጂም ማለቱ ነው እንጂ ጅብ ከየት መጥቶ ይበላናል? ሁሉም ቤት እኮ ዝግ ነው፣ ሁላችንም ከየቤታችንን ያለ ነው አለቻት። የአደይ እናትን በጣም ተናዳ ነበረ። ነገ ጧት እሄድለታለሁ፣ ደግሞ ምንድን ነው የሰው ማገት የጀመረው እያለች ነበረ። አሹም ወደ ቤት እሄዳለሁ አለ። በዚህ ጨለማማ ብቻህን አትሄድም አሉት። ዳይመንድን በቃ እኔ አብሬ እሄዳለሁ አለው። ኪንጎ እኔስ አለ። አንተ ደግሞ ያለኔ ደም ዝውውር አይሰራም እንደዚህ ያርፈተኛና ነገ እንገናኛለን ብሎታል። ተያይዘውም ወጥተዋል። ብርሃኔንም አደራ ብሏታል ማለት ነው። እንግዲህ ልጁ እንድጠብቅለት ንጉስን። በሌላ በኩል አደይና ዴብም እንግዲህ ታግተው ይገኛሉ። ዴብ በጣም ተደብድቧል። አደይ ለምን መጣ ትለዋለች። ለዚህ ነው እኮ በቃ እኔ ፍቅርን መቀበል ያቃተኝ፣ ከዚህ ሁሉ ጉድ አንተን ማስገባት ስለማልፈልግ ነው የሚል ሀሳብም እየሰጠችው ይመስላል። አደይ አንቺ በሌለሽባቸው ቤቶች በጣም ቤቱ ይደብር ነበረ። ሲጀምር ነግሬሻለሁ አንቺን ካጣው ምንም ሰላም እንደሌለኝ፣ ለዚህ ነው የመጣሁት። በጣም ነው በቃ አንቺ አየሽውን የሰውነቴን መቁሰል ነው፣ የልቤን ግን አላየሽውም እያላትም ነበር። አደይም አንተም በፍቅርና በቤዛ በቃ ሁሉ ነገርህ ማሰቢያ ሁሉ ተዘግቶ ነበር፣ ልሰማኝ አልቻልክም ብለዋለች። አደይ እንግዲህ ዴቭን ካየች በኋላ የመደሰት ስሜት ታይቶባታል። ፊቷ እያበራ ነበረ። ምንም በዛ ችግር ውስጥ ብትሆንም ደስ ብሏታል ዴቭን ስላየችው። ዴቭም የኔ ቆንጆ ስለ ሁሉም ነገር ይቅርታ ብሎ ጠይቋታል። እነ ኪንጎም መጥተዋል፣ ልዱም መጣለች። የሚገርመው ነገር እያለ እየነገራት ነበረ። እሷ ደግሞ ቆይ እኔ ግን እኔ ምን ባረግላችሁ ነው የሁሉ ሰው ከኋላ የመጣው ብላ ተደንቃ ነበረ። ዴቭም ከዚህ ሁሉ እንዴት መውጣት እንዳለብን ማሰብ አለብን፣ መንገድ አይጠፋም እያለ ነው። በሌላ በኩል ደግሞ ኤላ አስቀይሞሻል ወይ ብሎም ጠይቋታል። አይ ሁላችሁም እንደዛ ስትረበረቡብኝ በቃ ከፋኝ፣ እናት እያለ ብዬ እንጂ እሱ እንኳን በሰዓቱ ምንም አላስቀየመኝም የሚል ሀሳብን የሰጠችው። እንዲሁም እስከዚህ ድረስ እየመራ ያመጣኝ ዳይመንድ ነው ብሏታል። ተስፋዬ ጨልሞ ነበረ። ከዚህ በመምጣት ከብዙ ነገር አድነኛል ብለዋለች። እውነት ነው ከመደፈር አድኗታል እሱ ቢያዝም። አደይም አሌና ጫኔ ሊጫወቱብኝ ነበረ፣ አንተ እዚህ ውስጥ ባትመጣ ህይወቴ ተበላሽቷል እያለችም ነበረ። ዴቭም ተስፋ እየሰጣት ነው። ከዚህ ቦታና ከዚህ ሀገር ይዤሽ እጠፋለሁ እንዳፈሪ እያላት ነው። አለልኝም እያወሩ እያለ ገብቶባቸዋል። እዚህ ቁጭ ብላችሁ እያወራችሁ ነው አይደል ሲላቸው ጫኔስ ብለውታል። ጫኔን ደግሞ ለምን ፈለግሽው? ጫኔማ እየታደለው ከሚስቱ ጋር ሄደ እኔ ያለው እንጂ እያለ ነበረ። ከዚህ ጋር በጣም ነው ያሰቀኛለልኝ። ይህን መሰለ የከተማ ሰው ወደሽ እንግዲህ እምቢት ያለሽ እያላትም ነበረ። አለልኝም ስንቱን ሰው እንዳላንገበገብሽው ይኸው የከተማ ልጅ ማመጠሽ እዚህ እንገበገብልሻል እያለ ይደበድበዋል። አትንከው እያለችም ነበር። በሌላ በኩል ጫኔና ሮማን እንግዲህ ታሳዝናለች። እጇም እግሯም ታስሮ ነው ያለው። እንደዚ አይነት ጨካኝ ባልም አለ እንግዲህ እንዴ! በገጠር ግን እንደዚ አይነት አለ? አረ የጫኔ ሚስትነትማ የተለየ ነው ባልነት። ሽሮ ስታቀርብለት እንግዲህ ለምን ቀዘቀዘ ብሎ ደግሞ አስሮ እጇንም ምኗንም አንቧጓሮ ያነሳል። ሮማን ደግሞ እኔ ከነጋ ምንም ነገር አልቀመስኩም፣ በቃ አሁን እሳት አቀጣጥዬ እሺ አሞቃለሁ ስትለው እኔ አልፈልግም ብሎ እንግዲህ ሌላ ነገር ነው የፈለገው። ፍቅርና እናቷም ፍቅር ሳሎን ላይ ቁጭ ብላ ነበር። በሰላም ነው ትላታለች። እንቅልፍ አልወስደኝ ብሏለች። ስለ ዴቭም ጠይቀቻትና እያወራቻት ነበር። ለምንድን ነው እናቷ አደይን በግድ መዳር የፈለገችው ብላም ጠይቀቻት። የፍቅር እናትም አባቷ ነው እንጂ እናቷማ እኮ እንደዛ አታደርግም አለቻት። ፍቅርም ቆይ አባዬ አሁን ባል ያመጣልኝ ትቀበያለሽ ወይ ስትላት ሀሳቧን አልተስማማችም። ገና እኮ ተማሪ ነሽ የሚል ሀሳብ የሰጠቻት። ፍቅርም ታዲያ ቁሜ ልቀር ነው እንዴ? በቃ ቆይ አሁን ዴቭ ይመለስና እሱን አግብቼ ነው ሰርፕራይዝ ማድረግሽ እያለቻት ነው። ደግሞ አባቴ አትበይ ለማይወድሽ ነገር የሚል ሀሳብም ሰጣታለች። ጾለቷ ደግሞ አደይን በዛው ያስቀርልኝ ነው። የአደይ እናትና ሌሎችም ሰብሰብ ብለው እያወሩ ነው። ወንድሜ ቀረ እያለች ነው ልዱም። እኔ ምልሽ የአደይ እናት እዚህ ቤት ነው እንዴ የምትኖሩ ብላ ጠይቃታለች። ልዱ ቀበጧ አሁን አለቻት። አደይም መሲ ነው? አዎ
ይህ ቤት የአባት ቤት ነው። ከዚህ አልተወለዱም አደይና ብርሃኔ። ያው የተወለዱት አባታቸው ቤት ነው። ስንፋታ ግን ወደዚህ መጣሁ አለቻት። ለምን ተፋታችሁ ብላም ጠየቀች። ሚስት የምትለውን ካልሰማ ምን ያደርጋል ባል አለቻት። ጆሮቿ አይሰማም የሚል ሀሳብ ሰጠች። አረ እንደሱ አይደለም አለቻት። ብርሃኔ እንግዲህ ልክ እየተጋባች ነው ከልዱ ጋር። ልዱ ግን የአደይን እናት ወዳታለች መሰለኝ። እየጠየቀቻትና እያወራቻት፣ እሷ የምትለውን ደግሞ ሽሽ እያለች ነው ያለችው። የአደይ እናትም ኪንጎን ምንድነህ አንተ ብላ ጠይቀዋለች። እሱ ደግሞ ጓደኛዋ ነኝ ብሏታል። ለምለም እና ቤዛ የአደይ እናት ደውላ እኔ ወደ ቤት እያለቻት ነው። ከዛ ቀደም ብሎ ግን ጫሌ ሚስቱን በጣም እያሰቃያት ይገኛል። ሮማን በጣም ስቃይ እየበዛባት ነው። ሰው እንዴት ነው ሚስቱን እጁንም እግሯንም አስሮ በቃ ስራ ሰሪ ማንም ጋር እንዳትገናኝ ብሎ በቃ አሳስሮ የሚያውላት። አሹ በጣም መልካም ሰው ነው። ሴቶችንም ይከላከላል ከወንዶቹ። ደምንድም እኔ ምልክ ሮማ የት ነች ብሎም ጠይቆን ነበረ። ሮማማ ቤተሰቦቿ ዳሯት ያለ ፍላጎቷ ወደ ከተማ ጠፋለሁ ስትል መኪናውን አፈንድተው መንገድ ላይ ዳሯት ለገንዘብ ብለው የሚል ሀሳብ ነበር የሰጠው። ዳይመንድ በጣም አዝኗል። በአያት ደስ ይለኛል የሚል ሀሳብም ሰጥቶታል። ቤታቸው የት ነው ብሎትም ከአደይ ቤት ወደታች ብሎ ነው ብሎታል። የአደይ እናትም ጭንቅላቷን ይዛ ወይኔ ልጅ ትላለች። ብርሃኔ ኧረ እባክሽ እማዬ የሞተች እኮ አታስመስይው እያለቻት ነው። ወይ እነ ዳይመንድን ጠረቻቸው ልምጣ እንዴ ስትል መጠው ማለት ነው። ልዱም በቃ ወንድሜን እያለች እየቀውጠችው ነው። ለምለም ወደ እነ ባርኮት ቤት መታ ነበረ። እናቷ ቡና ፌሌ ብላ ታፈልታለች። እንዲሁም አደይን ምን ሲያረጓት እንደነበረ አንድ ባንድ ነግራታለች። ፍቅርም መጣችና ምንድነው ስለኔ የምታወሪው ብላ ተናገረቻት። እናቷም በጥፊ ነው ያለቻት። የማንንም ወሬ እየሰማሽ እዚህ አትማች አለቻት ማለት ነው። እንደውም ወደ አባቴን የሚሄደው እያለች እንግዲህ ያስፈራራች ነው። የአደይ ማወቅ እንግዲህ እየጓጓ ነው ማለት እየፍቅርን ልዱም ወንድሜ ብላ እንግዲህ ጠፍታለች ከቤት። ብርሃኔ እየፈለገቻት ትገኛለች። ወጣቶችም እንግዲህ አደይን ለማዳን እየተፈካከሩና እየሞከሩ ነው። የአደይ አባትም ወስኗል። አቶ ጌታሁን ለሚባለው ልጁን አስረክቦ ሊሰጥ ነው። ጠብቋት የተባሉት ወጣቶችም እንግዲህ ለምን ራሱ መጥቶ አይወስዳትም እያሉ ነበረ። አደይን እንግዲህ ማንም ያድናት? አደይን እንግዲህ ወደ ጌታሁን ተይዛ ሄዳለች። ዴቭም አትንኳት እያለ እየጮኸ ነው። አደይም እንግዲህ ምን አይነት እንደሚገጥማት አናውቅም። ዴቭንም አሹ መጥቶ አላቆታል ማለት ነው። ከታሰረበት እጅና እግሩን ፈቶለታል። እስኪ ቀጣዩ ደግሞ ምን እንደሚሆንም እና ይሆናል። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለሁ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አደይን ማን ያድናታል?